ሰላም ውድ ተመልካቾቼ፣ ታላቁ ደራሲ ሐዲስ ዓለማየሁ በጣም ስለሚወዱትና በጣም ስለሚጠሉት መጽሐፍ ሹክ ብለውኛል። እነግራችኋለሁ። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ተረብሻል ውዴ? በጣም። ምን ተፈጠረ? ምንም አልተፈጠረም። ብቻ ስለ አልኮል መጠጥ አደገኝነት የተጻፈ ብዙ መጽሐፍት ስላነበብኩ ለማቆም ወሰንኩ። መጠጡን? የለም፣ ማንበቡን። አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ የብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህር ያላቸው ድምፅ የማያሳልፉ እርጥበት የማያበላሻቸውና የላቀ የቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶ በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። ሦስት ሺህ ዘመን በማክሰኞ የተቀጠርኩት ማክሰኞ ነው። ከ3 ቀን በኋላ መሆኑ ነው። እነዚህ 3 ቀናት ግን እስካሁን ከማውቃቸው 3 ቀናት የተለዩ ናቸው። በውስጣቸው 3000 ዘመናትን ሳይዙ አልቀሩም። ማክሰኞ ላይ ለመድረስ ያን ሁሉ ሺህ ዘመን በትዕግሥት መኖር ነበረብኝ። ከዚህ በፊት ማክሰኞች ሲመጡም ሲሄዱም የተለየ ግምት አልሰጣቸውም። ከታላቁ ደራሲ ሐዲስ ዓለማየሁ ጋር የተቃጠርኩባት ማክሰኞ ግን ከዚህ በፊት መታ የማታውቅ አስደናቂና አስጨናቂ ማክሰኞ ሆነችብኝ። እንዲችው እንደተደነቅኩና እንደተጨነቅኩ ማክሰኞ ላይ ደረስኩ። ከዚያም ሰዓቱ ላይ፣ ቀጥሎም ቤታቸው ደረስኩ። በፍርግርግ አጥሩ በኩል አጮልቄ ያንን የተንጣለለ ግቢ እያማተርኩ ከማንኳኳቴ ከበሩ ጥግ ካለ የዘበኛ ቤት ተወርውሮ ወጣ። የጎጃም አማርኛ የሚናገር ወጣት ነው። ማንን ፈልገህ ነው አለኝ። ደራሲ ሐዲስ ዓለማየሁን። ቀጠሮ አለ? አዎን። ከዚያ በኋላ ብዙ አልቆምኩም። አገልጋያቸው በአንቺ አምላክ መጥታ ተቀበለችኝ። ሰፊውን የአስፋልት ሜዳ ከእርሷ ጋር አቋርጠን ወደ መኖሪያ ቪላቸው አመራን። ወደ በረንዳው ከፍ የሚያደርጉኝን ጥቂት ደረጃዎች ረገጥኩ። ዋናው በር ተከፈተ። ከፊት ለፊት እንደገና ወደ ላይኛው ፎቅ የሚያመሩ ደረጃዎች ይታያሉ። ደረጃዎቹ መጨረሻ ላይ ደግሞ የተዘጋ በር ይታያል። ወደዚያ በር ብድግ ወደሚለው ደረጃ ሳንደርስ በስተቀኝ በኩል ያለው ሌላ በር ተከፈተ። በዚያ ሰፊ ክፍል ውስጥ አነስ ያለች ጠረጴዛ ከበው የተቀመጡ ሶፋዎች ነበሩ። ከነሱ በአንዱ ላይ በመቀመጥ ላይ ሳለሁም በአንቺ አምላክ ጌቶች ሲነሱ እጠራሃለሁ ብላኝ ወጣች። እንደተለመደው ለእኔ ረጅም ከመሰለኝ ቆይታ በኋላ የሳሎኑ በር ተከፈተ። አንድ ድምፅ ለጥ ብሎ እጅ እየነሳ ጌቶች ተነስተዋል አለኝ። ያንን ድምፅ ተከትዬ ቅድም አሻቅቤ ያየሁትን ደረጃ መውጣት ጀመርኩ። በእያንዳንዱ እርምጃ ጨርሶ ወደማላቀው እንግዳ ዓለም እየተቃረብኩ እንደሆነ ታውቆኛል። እያንዳንዱ ከፍታዬ ወደ ታላቁ ደራሲ ወደ ሐዲስ ዓለማየሁ ብቻ ሳይሆን ወደ ፊት አውራሪ መሸሻ፣ ወደ በዛብህ፣ ወደ ሰብለ ወንጌል፣ ወደ ጉዱ ካሳ፣ ወደ እንቆጳ፣ ወደ ካብት ሽመር፣ ወደ ገብሬ ባላንዲሩ፣ ወደ አበጀ በለው፣ ወደ ፊት አውራሪ አሰጌ፣ ወደ አባ ሞገሴ የሚወስደኝ መሰለኝ። አገልጋይቱ የታላቁን ደራሲ ቢሮ በጥንቃቄ አንኳኩታ እስክታስገባኝ ድረስ በተረፉኝ
ጥቂት ሰኮንዶች ውስጥ ያሰብኩት አንድ ነገር ብቻ ነው። እሱም በፍቅር እስከ መቃብር የመጀመሪያ ገጾች በአንዱ ላይ የማውቀውን የታላቁን ደራሲ ሰርሳሪ ዐይኖች እንዴት እንደምቋቋም ነበር። የባንቺ አምላክ ጣቶች የቢሮውን በር ወዲያው ከፈቱት። ገባው። ደነገጥኩ። በትላልቅ መጻሕፍት በተሞሉ ግዙፍ መደርደሪያዎች የተከበበው ጠባብ ቢሮ ውስጥ የጠበቁኝ አዛውንት ሰው ናቸው። ጋቢ ተከናንበዋል። ግንባራቸው በሹራብ ኮፍያ ተሸፍኗል። ጠውለግ ያለ እጃቸው ከጋቢያቸው ስር ወጥቶ አጠገቤ እስኪደርስ ብዙ ዓመታት ያለፉ መሰለኝ። በእነኚህ ዓመታት ውስጥ እየደጋገምኩ እኚህ ሐዲስ ዓለማየሁ አይደሉም፣ እሳቸው አሁን እንደሌሉ ይነግሩኝ ዘንድ የተወከሉ አዛውንት እንጂ ስላሰብኩ ያ ፍቅር እስከ መቃብር ላይ በዘመናዊ ሱፍ አምሮ ያየሁት ግርማ ሞገሳም ፎቶ፣ እነኛ ሰርስረው የሚያዩ ዐይኖች፣ ያ ምሁራዊ ገጽታ በዘመን ጎርፍ ተጠርጎ ሊጠፋ እንደሚችል ሳላስብና ሳልዘጋጅ ነበር ፊት ለፊታቸው የቆምኩት። ለጥ ብዬ እጅ እየነሳው ጭራዋን አስረከብኳቸው። አገላብጠው ካዩአት በኋላ እጅግ ተደሰቱ፣ እጅግም አመሰገኑ። አመስግነው ሲጨርሱ የጭራዋን ታሪክ ነገርኳቸው። አሁንም የሚያስታውሰኝ ሰው አለ እንዴ ብለው ተደነቁ። ሌላ ሁሉ ቢረሳ እንኳ በኢትዮጵያ ስነ ጽሑፍ ውስጥ የላቀ ስፍራ የሚሰጣትን ፍቅር እስከ መቃብርን ያበረከቱልን ታላቅ ደራሲ የሚያስታውሰኝ አለ እንዴ ሲሉ መስማት ልብ ይሰብራል። ብዙም ሳይቆይ ከሰውነታቸው ዝግታ ጋር በማይመጣጠን ፈጣን አእምሮአቸው መደመም ጀመርኩ። ከእጃቸው መዛል የበረታው ጠንካራ አቋማቸው አስገረመኝ። ከዐይናቸው መፍዘዝ በደመቀው ብሩህ አእምሮአቸው ተደነቁ። ከዚያን ጊዜ ጀምሮ ቤተኛ ሆንኩ። ቀጠሮ ለማስያዝ ከበር ጠባቂዎች ጋር መነጋገር ቀረ። ስልክ ቁጥራቸውን ሰጡኝ። እደውልላቸዋለሁ። ቀጠሮ ይሰጡኛል። ሁሌም የሚቀጥሩኝ ከ11 ሰዓት በኋላ ነው። እመጣለሁ። እስከ ምሽቱ 2 ሰዓት ድረስ የልባቸውን ያጫውቱኛል። አሁን የምተርከው ከዚያን ጊዜ ምልልሴ ያተረፍኩትን በረከት ነው። አራት ታራስ ቡልባ። አባባ ሐዲስ ክላሲክ ልቦለዶችን ማንበብ ይወዳሉ። ዲከንስን ለመሳሰሉ የአውሮፓ ደራሲያን ልዩ ፍቅር አላቸው። አይዲያል ኖቭሎችን ማንበብ ቢወዱም የዶስቶቭስኪ ረጃጅም ልቦለዶች ላይ የማይመቻቸው ነገር አለ። ከሩሲያ ደራሲያን ኒኮላይ ጎጎልንና አንቷን ቼሆቭን በአድናቆት ያነሳሉ። ቢሮአቸው ውስጥ ትልልቅ መደርደሪያዎች አሉ። በተለያዩ ቋንቋዎች የተጻፉ የሀገር ውስጥና የውጭ አገር መጻሕፍት ተጠቅጥቀው ተደርድረውባቸዋል። የመደርደሪያዎቹ የሥረኛው ክፍል ላይ በታይፕ የተመቱ ጥራዞች አሉ። አንድ ቀን በዚያ መደርደሪያ ላይ ከተደረደሩት መጽሐፎች አንዱ ትኩረቴን ሳበው። እጅግ በጣም ግዙፍ ነው። ጠጋ ብዬ አየሁት። ዋር ኤንድ ፒስ ይላል። ደራሲው ሌቭ ቶልስቶይ ነው። በዓለም ረጅሙ ልቦለድ የተባለውን ይሄን መጽሐፍ በዐይኔ በብረቱ በማየቴ እጅግ ተደነቅኩ። ዋር ኤንድ ፒስ ብዬ ጮኩ። ወደ አባባ ሐዲስም ዘወር ብዬ አንብበውታል? አዎን። በጣም ጥሩ መጽሐፍ ነው አይደል? አልወደድኩትም። ለምን? ቶልስቶይ የጦርነትን ምንነት ለማሳየት ይህን ሁሉ ገጽ ፈጀ። ከእርሱ ይልቅ ኒኮላይ ጎጎል ጦርነትን በጥቂት ገጾች ግሩም አድርጎ ገልጾታል። በታራስ ቡልባ አልኳቸው። አዎን፣ በአጋጣሚ ታራስ ቡልባን አንብቤ ስለነበር የሚሉትን ለመረዳት አልተቸገርኩም። ታራስ ቡልባ የጦርነትን አስከፊነት ብቻ ሳይሆን የፍቅርን ኃያልነት የተገነዘብኩበት ድንቅ መጽሐፍ ነው። በታራስ ቡልባ ላይ ያገኘኋቸው ኮዛኮቹ ገጸ ባህሪያት ከጥንት ኢትዮጵያውያን አባቶቻችን ጋር የሚያመሳስላቸው ብዙ ነገር አለ።
በመከራህ ጊዜ ካጠገብህ የማይለየው ብር ያበደረህ ሰው ነው። ዕዳህን ሳትከፍለው ከአገር እንዳትጠፋ ወይም ራስህን እንዳታጠፋ። ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣም ይወዱታል በጣም። አምስት ፍቅር ወይስ ወንጀለኛው? አባባ ሐዲስ ታራስ ቡልባን ያደነቁልኝ ዕለት እኔም በፍቅር እስከ መቃብር እጅግ እንደምደመም ነገርኳቸው። ፍቅር እስከ መቃብርን ለምን እንደምወደው ለማብራራትም ሞከርኩ። ያኔ ካልኳቸው ብዙ ነገር የማስታውሰው እንዲህ ማለቴን ነው። ፍቅር እስከ መቃብር ባይጻፍ ኖሮ የሚያመልጠኝ ነገር ነበር። እኔ የደርግ ዘመን ተማሪ ነኝ። ከአራተኛ ክፍል ጀምሮ ፖለቲካ የሚባል የትምህርት አይነት ይሰጠናል። የፖለቲካ መምህራኖቻችን ሲያስተምሩን ፊውዳሊዝም የሚያስቀና ነገር ነበረው። የፊውዳሉ ልጆች እንዴት በምቾት እየተቀማጠሉ ያድጉ እንደነበር በተደጋጋሚ ነግረውናል። በወቅቱ በመምህራኖቻችን ማብራሪያ በጣም ከመጎምጀቴ የተነሳ ምን ነው የፊውዳል ልጅ በሆንኩ ማለቴን አስታውሳለሁ። ፍቅር እስከ መቃብርን ሳነብ የፊውዳሉ ልጆች በባርነት ቀንበር ሲሰቃዩና የባሪያ ልጆች በነፃነት ሲኖሩ ተመለከትኩ። ፍቅር እስከ መቃብር ላይ የፊውዳሉ የፊታውራሪ መሸሻ ልጅ ሰብለ ወንጌል በባሪያይቱ ካብት ሽመር ኑሮ ስትቀና አገኘኋት። እንደ ሰብለ ያሉትን የሥርዓቱን ተበዳዮች መከራ ታሪክ አልደረሰባቸውም፣ ፖለቲካውም አያውቃቸውም። ፍቅር እስከ መቃብር ባይጻፍ ኖሮ ተረስተው ይቀሩ ነበር፣ ሳንራራላቸው፣ ሳንቆረቆርላቸው። ይህን ስላቸው በመደነቅ ከሰሙኝ በኋላ እርሳቸው ከፍቅር እስከ መቃብር ይልቅ የሚወዱት ወንጀለኛው ዳኛን እንደሆነ ነገሩኝ። ትልቁ ሥራዬ ነው ብዬ የማምነው ወንጀለኛው ዳኛን ነው። ፍቅር እስከ መቃብርን አሜሪካ ሆኜ ነው የጀመርኩት። በተደጋጋሚ ይቋረጥ ነበር። በተለይ በባለቤቴ ሞት ለረጅም ጊዜ ሳልጽፍ ቆይቻለሁ። ፍቅር እስከ መቃብር ከተወደደ በኋላ ለካ መጻፍ እችላለሁ ብዬ ተረጋግቼ በጥንቃቄ የጻፍኩት ወንጀለኛው ዳኛን ነው። ያም ሆኖ ተቀባይነቱ የጠበቅኩትን ያክል አይደለም አሉኝ። እኔም ልክ እንደርሶ የሐዲስ ዓለማየሁ ትልቅ ሥራ ወንጀለኛው ዳኛ ነው ብሎ የሚከራከር ጓደኛ አለኝ፣ ደምሴ ጽጌ ይባላል ስላቸው ማመን አቃታቸው። ወንጀለኛው ዳኛን ይህን ያህል የሚወድ ሰው አለ? መውደድ ብቻ ሳይሆን ወንጀለኛው ዳኛ እንደሚበልጥ በሰፊው ተንትኖ ጋዜጣ ላይ ጽፏል አልኳቸው። አምጣልኝ እሱን ጽሑፍ አሉኝ። ደምሴ ጋር ሄድኩኝ። ጋዜጣውን ሳይሆን በታይፕ የተመታውን ጽሑፍ ሰጠኝ። ይዤላቸው ሄድኩ። አነበቡት፣ እጅግ ተደሰቱ። ይህንን ደምሴ የሚባል ሰው ጥራልኝ አሉ። ረጅሙን ደምሴን ይዤው ሄድኩ። ሲያዩት እጅግ ተደሰቱ። ድካሜን ማንም አላወቀልኝም ብዬ ስል አንተ ደህና አድርገህ ነው የተረዳኸው ብለው አመሰገኑት። ታላላቅ ደራሲያን በጥንቃቄ የደከሙበትን ሥራ የሚረዳላቸው አንድ ሀያሲ ሲያገኙ ዓለሙ ሁሉ የተረዳቸው ያክል ምን ያህል እንደሚደሰቱ የተረዳሁት ያን ቀን ነው። ደምሴ ከደራሲ ሐዲስ ዓለማየሁ ቤት የመጣው አንድ ቀን ብቻ ነው። ከዚያን ቀን ጀምሮ ስሙ ከአፋቸው ጠፍቶ አያውቅም። በስልክም ሆነ በአካል ተገናኝተን ስንለያይ ልጅ ደምሴ ደህና ነው ብለው ይጠይቁኝ ነበር። በሚቀጥለው ፕሮግራሜ ፍቅር እስከ መቃብር ግርማዊ ጃንሆይን ለምን እንዳበሳጫቸውና ግርማዊ ጃንሆይ በዚህ መጽሐፍ ምክንያት
ከታላቁ ደራሲ ከአዲስ ዓለማየሁ ጋር ተፋጠው ምን እንደተባባሉ አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ናዚ ጀርመን ውስጥ የተነሱ ክፉ ሰዎች የቡድን ስም ነው። በአንድ ወቅት እነዚህ ክፉ ሰዎች ናዚ በተባለ የፓርቲ ስም ጀርመንን መርተዋል። እጅግ በጣም ጨካኞች ናቸው። ሚሊዮኖችን ፈጅተዋል። አብዛኛውን የአውሮፓ ክፍልም ወረዋል፣ ዘርፈዋል። እነዚህ ክፉ ሰዎች ለምን ናዚ ተብለው እንደተጠሩ ያውቃሉ? ታሪኩ እንዲህ ነው። በመላእክትና በሰይጣን መካከል ጦርነት ተካሄደ። ሰይጣን ተሸነፈ። ወደ ምድር መወርወርም ግድ ሆነበት። ምድርን ቁልቁል እየተመለከተ የት ልረፍ፣ የት ልሂድ እያለ ሲጮህ በጀርመን ምድር ላይ ተሰብስበው የሚጠብቁት እነዚህ ክፉ ሰዎች እዚህ እኛ ጋና ብለው ጮኹ። እየደጋገሙ ና እዚህ ብለው ስለጠሩት የእነዚህ ክፉ ሰዎች መጠሪያ ና እዚህ ሆኖ ቀረ። ናዚዎች። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። የታላቁ ደራሲ የሐዲስ ዓለማየሁ ትውስታዎች በዚህ አላበቁም። ተከታዩን ክፍል በሚቀጥለው ትውስታችን ይዘንላችሁ እንቀርባለን። ከሐዲስ ዓለማየሁ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነደበበ ሰይፉን፣ የነ ኃይሌ ገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካው ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻችሁ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።